ሆሊውድ አዲስ ዓለም መጣልን በአማርኛ ቤታችን ተቀምጠን ለደስታ ለመዝናኛ ተመልከቱ ከኛ ጋር ሆሊውድን በአማርኛ። ሰላም ውድ የቻናላችን ተከታታዮች እንደምን አላችሁ? ለእናንተ ይመጥናል ብለን ያሰብናቸውን ቪዲዮዎች ለማዘጋጀት ብዙ እንደክማለን፣ ብዙ እንጥራለን። እናንተም የምንለቃቸውን ቪዲዮዎች ከተመቻችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ታበረታቱን ዘንድ በአክብሮት እንጠይቃለን። ወደ ፊልሙ ይመቻችሁ ይጀመር ወደ ፊልሙ ሆሊውድን በአማርኛ። እግሩ ጭቃ ውስጥ ገባና ጫማው ድንገት ጠፋበት። ጫማውን ለመፈለግ ሲፍጨረጨር አንድ ወታደር ከኋላው መጥቶ በጭካኔ ደበደበው። ምንም እንኳን እያንዳንዱ ግርፋት አጥንቱ ድረስ ቢሰማውም ሰለሞን ግን ጥርሱን ነከሰና ጫማውን መልሶ እስከሚያደርግ ድረስ አልተነሳም። ምክንያቱም ንብረታቸው በሚወሰድበትና አስጨናቂ በሆነው የማጎሪያ ካምፕ ውስጥ ጫማው ከጠፋበት በባዶ እግሩ መሄድ ቁስሉ በቆሻሻ ተበክሎ ቀስ በቀስ ሊሞት እንደሚችል ያውቃል። ወታደሩ ከኋላ እየተከተለው እያለከለከ ረግረግ ጭቃ ወዳለበት ጉድጓድ ውስጥ ገባና አካፋ ይዞ አድካሚ የሆነውን ቁፋሮ መቆፈር ጀመረ። ባለፉት ጥቂት ወራት የሰለሞን የየዕለት ተግባሩ በጫካ ውስጥ ጉድጓድ መቆፈር ነበር። ምን ያህል እንደቆፈረ በቅጡ ባያስታውስም ጀርመኖች ለምን በጫካ ውስጥ ጉድጓድ መቆፈርን እንደሚፈልጉ ማወቅ ይፈልግ ነበር። ምክንያቱም ካምፑ የተቋቋመው በቅርብ ጊዜ ስለሆነና ሁሉም ሰው የማጎሪያ ካምፕ እየተባለ የሚጠራው ካምፕ የአይሁድን ሕዝብ ለማሰር የሚጠቀሙበት እንደሆነ፣ ካልሆነ ደግሞ ጀርመኖች ከአይሁድ የሰረቁትን ሀብት መደበቂያ ወይም ምናልባት በጦርነት የሞቱትን የጀርመን ወታደሮች ሬሳ ለመቅበር እንደሆነ ያስቡ ነበር። ጀርመኖቹ አንድ ቀን ሰለሞንና ሁለት ጓደኞቹን የሥራ ምደባ ወደሚደረግበት ግቢ ወሰዷቸው። እነርሱም ለጀርመኖች በአደራ የሚሰጡትን የአይሁድ ውድ ዕቃዎች ለመለየት የሚያግዙ መስሏቸው ነበር። ነገር ግን በመኪና ተጭነው የሚመጡትን አይሁዶች እነ ሰለሞንን አይተው እንዲረጋጉ ነበር የታሰበው። ከጥቂት ጊዜ በኋላ አይሁድን የጫነ የወታደር መኪና በሰለሞን ፊት ለፊት ቀስ እያለ ቆመ። ከዚያም የጀርመን ወታደሮች አይሁዳውያንን አንድ በአንድ ከጭነት መኪናው እንዲወርዱ ካደረጉ በኋላ በእንኳን ደህና መጣችሁ ስሜት እየሳቁ ተቀበሏቸው። የጀርመን ወታደሮች ጄኔራል እንደገና እንኳን ደህና መጣችሁ ብሎ ተረጋግተው ማድረግ ያለባቸውን ነገር እንዲሰሙ ነገራቸው። የመጣችሁት ወደ እስር ቤት አይደለም፣ የጉልበት ስራ ሰርታችሁ ገንዘባችሁን በጊዜው የምታገኙበት ቦታ ነው። እዚህ ሁሉም አይሁዳዊ ስራ ያገኛል አላቸው። ይህን የጄኔራሉን ንግግር በሰሙ ጊዜ የደነገጡት አይሁዶች በመጨረሻ ላይ እፎይታ ተሰምቷቸው ቀስ በቀስ የእረፍት ፈገግታ ፊታቸው ላይ ተንጸባረቀ። ከዚያም ጄኔራሉ ተላላፊ በሽታዎችን ለመከላከል ሁሉም ሰው አስቀድሞ ገላውን መታጠብ እንዳለበት ነገራቸው። ጄኔራሉ ከታጠቡ በኋላ አለመግባባት እንዳይፈጠር በሰው ሁሉ ዕቃ ላይ በጥንቃቄ ምልክት እንዲደረግባቸውና እንዲመዘገቡ ወታደሮቹን አዘዛቸው። አይሁዶቹም ሁሉ ወደ ውስጥ ከገቡ በኋላ እነ ሰለሞን ስራቸውን ጀመሩ። መጀመሪያ ዕቃዎቹን ሁሉ ወደ አንድ መጋዘን አጓጓዙ። ከዚያም እያንዳንዳቸውን ከፍተው የጀርመኖቹን ትዕዛዝ በመከተል ልብሶቹን፣ ጫማዎቹን፣ ጌጣጌጦቹንና ገንዘቡን ለብቻ አከማቹ። አሁንም ሰለሞን የሚደረገው ሁሉ ጀርመኖች የአይሁድን ሕዝብ ንብረት ለመስረቅ እንደሆነ ያስብ ነበር። ይህ ደግሞ ጓደኞቹ ጉድጓዶቹ የተቆፈሩት የአይሁድን ንብረት ለመቅበር ነው እያሉ በፊት ሲነገሩ የሰማውን አረጋገጠለት። ነገር ግን ከመጋዘኑ ስራውን ጨርሶ ሲወጣ ፈጽሞ ያልጠበቀውን ነገር ተመለከተ። ገላቸውን የታጠቡት አይሁዶች ለየት ተደርጎ በተሰራ የብረት መኪና ውስጥ እየገቡ ነበር። ቀጥሎ ሰለሞን ከመኪና ውስጥ የሚወጣውን አስደንጋጭ ጩኸት በሰማ ጊዜ በመጨረሻ አንድ ችግር ሊኖር ይችላል ብሎ ተጠራጠረ። ከጥቂት ጊዜ በኋላ ጀርመኖቹ ከብረት መኪናው ክፍል ጋር የጎማው ቱቦ አገናኙ። በዚያው ቅጽበት አካባቢው ልብን በሚነካ ጩኸትና ለቅሶ ተሞላ። የመኪናውን ብረት ከውስጥ መደብደብ ጀመረ። ጥልቀት ካለው የሲኦል ክፍል ውስጥ የሚወጣ ድምፅ ይመስላል። ለመስማት በጣም አሰቃቂ የሆነበት። ከዚያ በኋላ ሰለሞን ሁሉንም ነገር ተረዳ። አይሁድ ወገኖቹ ዕለት ዕለት ወደ ካምፑ ሲመጡ ይመለከታል። ምንም እንኳን የጀርመኖቹን ጭካኔ የተሞላበትን ስራ አሁን ቢያውቅም ቆሞ ከማየት በቀር ምንም ሊያደርገው የሚችለው ነገር ባለመኖሩ በራሱ እጅግ አዘነ። በሌላ ቀን ድንገት ጎረቤቱ ወደ ካምፑ መጣና ተገናኙ። ጎረቤቱ ካምፑ ውስጥ የሚደረገውን ነገር ፈጽሞ አያውቅም። ሰላም አለውና
እዚህ ምን አይነት ስራ ትሰራለህ? ምን ያህል ገንዘብ ታገኛለህ? ብሎ ጠየቀው። ሰለሞን የጎረቤቱን ጥያቄዎች ሰምቶ መናገር አቃተው። የጎረቤቱን ደስተኛ ፊት ባየ ጊዜ ዝም ብሎ ቆየና ከራሱ ጋር ተሟግቶ በመጨረሻ የሚያውቀውን አሰቃቂ እውነታ ለጎረቤቱ ለመናገር ወሰነ። ነገር ግን ለመናገር በጀመረ ጊዜ የጀርመን ወታደር በድንገት ከኋላው መጣና አቋረጠው። ሰለሞን ምንም ምርጫ ስለሌለው ተነስቶ ሄደ። ጎረቤቱንም ወደ ሰውነት መታጠቢያ ክፍል ከሌሎች አይሁዶች ጋር እንዲገባ ተደረገ። ሰለሞን የጥፋተኝነትና የፍርሃት ስሜት እየተሰማው ከ10 ቀናት በላይ የተመደበበትን ስራ እየሰራ ቆየ። ከቀናት በኋላ በጠዋት ወደ ሌላ ጫካ ለስራ ተወሰደ። ነገር ግን በዚህ ጊዜ ስራው ጉድጓድ መቆፈር አልነበረም። ምንም የማያውቁትን ተራ አይሁዶች ተገድለው የነርሱን ሬሳ ለመቅበር ነበር የተፈለገው። በመቃብር ቦታው አካባቢም ላይ ያንን ብረት የለበሰ መኪና ተመለከተ። ጀርመኖቹ የመኪናውን ጀርባ በከፈቱት ጊዜ የሚታየው ነፍስ የሌላቸው የአይሁዶች ሬሳ ነበር። ያን ጊዜ ሰለሞን የጀርመንን ካምፖች አሰቃቂ ምስጢር ጠንቅቆ ተረዳ። ካምፖቹ በጭራሽ የጉልበት ስራ የሚሰራባቸው ቦታ አልነበሩ። የአይሁድን ህዝብ ንብረታቸውንና ህይወታቸውን ለመንጠቅ የተሰሩ የሞት ካምፖች ነበሩ እንጂ። ሰለሞን በቁጣና በሐዘን የተሞላ ቢሆንም ምንም ማድረግ ስለማይችል ጀርመኖች አስከሬኖቹን ከመኪናው እንዲያወርዱ መርዳቱን ብቻ ቀጠለ። ከዚያን ጊዜ ጀምሮ ሰለሞን በመቃብሩ ስፍራ ለረጅም ጊዜ ሲሰራ ቆየ። ከቀን ወደ ቀን ስንት አስክሬን እንደቀበረ ማስታወስ ተሳነው። ቁጥር የሌለውና ዕለት ዕለት ከፍ እያለ የመጣውን የአስክሬን ክምር እየተመለከተ ልቡ የመደንደን ስሜት ተሰማው። አንድ ቀን ምሽት ላይ ግን በስራ ላይ እያለ በድንገት ሚስቱን በሬሳዎቹ መካከል አገኛት። በዚያን ጊዜ ተዝለፍልፎ ከሚስቱ አጠገብ ወደቀና ማልቀስ ጀመረ። ወዲያው ወደ ጀርመን ወታደሮች ዞሮ እርሱንም እንዲገድሉት ጮኸባቸው። አንዱ የጀርመን ወታደር የሚገድለው መስሎ መሳሪያውን ወደ ሰለሞን ደቀነና ገላውን ስላልታጠበ ቃታውን ሳይስበው መሳሪያውን ዝቅ አደረገው። ከዚያ ቀን በኋላ ሰለሞን ውስጡ ባዶና ህይወት የሌለው ሆኖ ለጀርመኖቹ መስራቱን ቀጠለ። ውሎ ካደረ በኋላ ከጥቂት ጓደኞቹ ጋር ማምለጥ እንዳለበት አሰበ። ከካምፑ መውጣትና ጀርመኖቹ ያደረጉትን ሁሉ ለዓለም በመናገር ለሚስቱ መታሰቢያ ለማድረግ አሰበ። ነገር ግን እቅዳቸውን ለማድረግ ካሰቡ በኋላ በዚያ ቀን ምሽት ወደ ካምፑ ሲመለሱ አንድ ፖላንዳዊ ዜግነት ያለው ሰው ከጀርመኖቹ ገንዘብ ለመቀበል ፈልጎ ከዚያ በፊት ካመለጡት አይሁዶች መካከል አንዱን በገመድ አስሮ እየጎተተ ለጀርመኖቹ ሲሰጣቸው ተመለከቱ። ጀርመኖቹ ለማምለጥ የሚያስቡ ካሉ ማስጠንቀቂያ ይሆን ዘንድ ያለምንም ርህራሄ የተያዘውን ሰው በአይሁዶች ፊት ረሸኑት። ምንም እንኳን ለማምለጥ መሞከር ቅጣቱ ህይወትን ማጣት ቢሆንም ሰለሞን ግን እቅዱን መተው አልፈለገም። በየቀኑ ለማምለጥ ምቹ አጋጣሚዎችን ይጠብቅ ነበር። ነገር ግን ርህራሄ የማያውቁት የጀርመን ወታደሮች ሁልጊዜ በከፍተኛ ሁኔታ ይጠነቀቁ ስለነበር ሰለሞንና ጓደኞቹ ለማምለጥ ምንም እድል አላገኙም። አንድ ቀን ምሽት ላይ ጀርመኖቹ ሰለሞንና ሌሎች አይሁዶችን ይዘው ረጅም ጉዞ ለመጓዝ የወታደር መኪና ላይ እንዲገቡ አስገደዷቸው። የሰለሞን ጓደኛ ሜርክ ለማምለጥ ይህ ጥሩ አጋጣሚ እንደሆነ በማሰብ ለቀናት ኪስ ውስጥ በደበቀው የዛገ ሚስማር የመኪናውን ሸራ ቀዶ ለመዝለል አሰበ። ከሱ ትይዩ የተቀመጠው ሽማግሌ ሐሳቡን ተረዳና የጀርመን ወታደሮች እንዳያዩት ትኩረታቸውን ለመሳብ ሲል ህይወቱን አደጋ ላይ ጥሎ ከወንበሩ በመነሳት በድፍረት ሄዶ ወታደሮቹን ሲጋራ ጠየቃቸው። እንደ ዕድል ሆኖ አንዱ የጀርመን ወታደር ሲጋራውን ሰጠው። ሰውየውን አይቶ ሌላ አይሁዳዊ ድፍረቱን ሰብስቦ ተነሳና ሲጋራ እንዲሰጡት ወደ ወታደሮቹ ሄደ። ሁለቱ አንድ ላይ ሆነው ወታደሮቹን ሸፈኗቸው። ሰለሞንና ጓደኛው ይህን አጋጣሚ በመጠቀም በፍጥነት ሸራውን በመቅደድ ዘለው ወረዱና መሬት ላይ ተንከባለሉ። ወዲያው ግን ተነስተው ህይወታቸውን ለማትረፍ ወደ ጫካ ውስጥ ሮጡ። ነገር ግን የጭነት መኪና ውስጥ ከነበሩት ዘበኞች መካከል አንዱ ስላያቸው ወዲያውኑ መኪናውን አቁመው ከኋላ እየተኮሱ እነርሱን ማሳደድ ጀመሩ። ነገር ግን ከተተኮሱባቸው ጥይት ተርፈው ነፃነታቸውን ሊያገኙ ወደሚችሉበት ጫካ መሃል እየሮጡ ገቡ። ብዙ ከሮጡ በኋላ ያልጠበቁት ትልቅ ወንዝ ከፊት ለፊት አጋጠማቸው። ነገር ግን የጀርመን ወታደሮች ሊደርሱባቸው ስለሆነ ሌላ ምንም አማራጭ ስላልነበራቸው እጅግ ቀዝቃዛ ወደ ሆነው ወንዝ ውስጥ ዘለው ገቡ። ነገር ግን ቀጥታ ወደፊት ከመሻገር ይልቅ ጥርሳቸውን ነክሰው በወንዙ አቅጣጫ ወደ ታች መውረድ ጀመሩ። ከጀርመኖቹም ብዙ መራቃቸውን ካስተዋሉ በኋላ ወደ ተቃራኒው መንገድ ተሻገሩ። ምንም እንኳን ከዚያ ሁሉ አስጨናቂ ሁኔታ ቢያመልጡም ሰለሞን ድንጋጤ ውስጥ ስለነበር መቆም አልፈለገም። በዚህ መሃል የጓደኛው ቀኝ እግር በጀርመኖቹ ጥይት እንደተመታ አስተዋለ። ነገር ግን እንደ ዕድል ሆኖ ጥይቱ በስጋው መሃል አልፎ ሄደ እንጂ እግሩ ውስጥ አልቀረም። ጓደኛው ሰለሞንን ጥሎት እንዲሄድና ራሱን እንዲያተርፍ ነገረው። እርሱ ግን ጥሎት መሄድ ስላልፈለገ አበረታታውና አብረው መንገዳቸውን ቀጠሉ። በመሃል ትንሽ ትንፋሽ ለመውሰድ አረፉና መልሰው ጉዟቸውን ለመቀጠል ተነሱ። ነገር ግን ብዙ ሳይጓዙ ከፊታቸው አንድ የተራበ ተኩላ ቆሞ እያያቸው ተመለከቱ። በድንጋጤ መንቀሳቀስ አልቻሉም። ከዛም ሰለሞን ከመሬት እንጨት ሲያነሳ ተኩላው ፈርቶ የሚሄድ መስሎት ነበር። ተኩላው ግን ያለምንም ፍርሃት እዛው ቆሞ ያያቸዋል። ወደ ግራም ወደ ቀኝም ሳይሉ
ሲሉ የተወሰነ ጊዜዎች ከቆሙ በኋላ ተኩላው በድንገት እየሮጠ ወደ ጫካ ውስጥ ገባ። እነርሱም ለምን ትቷቸው እንደሄደ እየገረማቸው መንገዳቸውን ቀጠሉ። አሁን ከነበሩበት ብዙ ተጉዘዋል። የት አካባቢም እንዳሉ አያውቁም። ነገር ግን ከፊታቸው የሚያልፍ የመኪና ድምፅ ሰሙ። በዚህም በጣም ፈሩና ወዲያው አንድ የወደቀ ዛፍ ስር ሮጠው ተደበቁ። ድምፁ የሚመጣው ከፊታቸው ባለው መንገድ የሚሄድ የጀርመን ወታደሮች መኪና ድምፅ ነው። ከመኪናው በኋላ ተጨማሪ የወታደሮች ጫማ ኮቴ ይሰማል። በዚህ ቅጽበት ሰለሞን በድንጋጤ አላበው። ልቡም ልውጣ አለችው። መልሶ አየር ሳብ ሳብ አደረገና እንዳይዟቸው መጸለይ ጀመረ። ነገር ግን ወታደሮቹ እነ ሰለሞንን ለመያዝ የተላኩ ሳይሆኑ ወደ ነበረባቸው ጦርነት እየሄዱ የነበሩ የክፍለ ጦር አባላት ናቸው። ወታደሮቹ ሰለሞንና ጓደኛውን ሳያዩቸው መንገዳቸውን ቀጠሉ። የእግዚአብሔር ፈቃድ ሆኖ ከሁለተኛ ሞት እንደገና ተረፉ። ቢሆንም ግን ከተደበቁበት ሳይወጡ ባሉበት ብዙ ቆዩና ተነስተው በፍጥነት መንገዱን ተሻግረው ወደ ጫካ ውስጥ ገቡ። በረሃብና በድካም በጣም ጠውልገዋል። የተወሰነ መንገድ ከተጓዙ በኋላ በቅርብ ርቀት ላይ በእንጨት የተሰራ ቤት ተመለከቱ። ምንም አማራጭ ስላልነበራቸው ድፍረታቸውን አሰባሰቡና ወደ ቤቱ ውስጥ ገብተው ምግብ መፈለግ ጀመሩ። ወዲያው ግን የቤቱ እመቤት ወደ ቤቱ መጥታ በሩን ስትከፍተው እነ ሰለሞንን አየቻቸው። እነርሱም በድንጋጤ የሚገቡበትን አጡ። ሴትየዋ ግን ሁኔታቸው ስለገባት ልትረዳቸው ስለፈለገች ምንም ነገር ሳትነገር ወደ ሌላ ቤት ሮጥ እያለች ሄደች። ሰለሞንም በመስኮት በኩል ሲመለከት የቆመ ሞተር ሳይክል ሌላኛው ቤት አጠገብ ቆሞ አየ። ስለዚህ ሞተሩን አስነስቶ መጥፋት እንዳለባቸው አስበው ለመሄድ ሲዘጋጅ ሴትየዋ ተመልሳ መጣችና ሁለት የጀርመን ወታደራዊ መኮንን ካባዎችን ሰጠቻቸው። ሴትየዋ የጀርመን ጄኔራል ሚስት ናት። የእርሷን ቀንነት አይተው ሰለሞንና ጓደኛው ወዲያው ካባዎቹን ለበሱ። እርሱም ብቻ ሳይሆን እንደ ራባቸው አውቃ ዳቦ ሰጠቻቸው። ለብዙ ቀን ስለራባቸው ዳቦውን ቶሎ በሉት። ሴትየዋንም በጣም አመሰግኗት። እርሷም በኋላ እንዳያያቸው ምልክት ስትሰጣቸው ሮጠው በሞተሩ እንዲያመልጡ ነገረቻቸውና ወደ ሌላኛው ቤት ሄደች። እነርሱም እየተጠባበቁ ያለ ወዲያው ሄዳ በእጇ ምልክት ሰጠቻቸው። እነርሱም ሮጠው ሞተሩን አስነስተው በፍጥነት እየነዱ መሄድ ጀመሩ። የሴትዮዋን ባል የሞተሩን ድምፅ ሰምቶ በፍጥነት ከቤት ወጣና ወደ እነ ሰለሞን ተኮሰባቸው። ነገር ግን እንደ ዕድል ሆኖ ምንም ጥይት ሳያገኛቸው አመለጡ። ከዚያም አስፋልት አግኝተው በአስፋልቱ መንዳት ጀመሩ። ብዙም ሳይጓዙ ከፊታቸው ከጦር ጀት ድብደባ የተረፉ የጀርመን ወታደሮች መንገዱን ዘግተውታል። የተበላሸባቸውን አንዳንድ ነገሮችን እያስተካከሉ ነበር። እነ ሰለሞን ወዲያው ወደ ኋላ ዞረው መመለስ ፈልገው ነበር። ነገር ግን ከኋላም የጀርመኖች የጦር መኪና በፍጥነት እየመጣ ነው። ምንም ማምለጫ ስለሌላቸው ከሞተራቸው ወርደው እየገፉ ወደፊት መሄድ ጀመሩ። ወታደሮቹ ያሉበት ቦታ ሲደርሱ ወታደሮቹ የራሳቸውን ንብረት በማስተካከል ላይ ስለተጠመዱ ማንም አላስተዋላቸውም። እነ ሰለሞን ይህን አዩና ፍጥነት ጨመር አድርገው ለማለፍ ሲሞክሩ ድንገት ከኋላ አንድ የጀርመን ጄኔራል ጠራቸው። እነርሱም በፍርሃት ቀስ እያሉ ወደ ኋላ ዞሩ። ጄኔራሉ በትኩረትና በጥርጣሬ እያያቸው ቆይቶ ጭቃ ውስጥ የገባውን መኪናቸውን እንዲያግዟቸው ነበር የጠራቸው። እነርሱም ወዲያው ፈጠን ብለው እየተራመዱ ወደ መኪናው ሄዱና ማገዝ ጀመሩ። ባለ በሌላ ኃይላቸው ገፍተው መኪናውን ከጭቃው ካወጡ በኋላ መሄድ ነበር የፈለጉት። ነገር ግን መኪናው ከወጣ በኋላ ሊሄዱ ሲሉ ጄኔራሉ በድጋሚ ጠራቸውና እንደገና ውስጣቸው በድንጋጤ ተሞላ። እንደምንም ራቃቸውን ዋጥ አድርገው ወደ ጄኔራሉ ሄዱ። አሁን ግን መልሶ የጠራቸው የሰለሞን ጓደኛ እግር ላይ የነበረውን ቁስል አይቶ እንዲታከም ነበር። ሰለሞንና ጓደኛው ቶሎ ማምለጥ ስለሚፈልጉ ችግር የለም አያስፈልግም አሉ። ጀርመኖቹ ግን ጓደኛውን በግድ ወስደው የወታደር መኪና ላይ አወጡት። ቁስሉንም ማጠብና በፋሻ መጠቅለል ጀመሩ። ጓደኛው እየታከመ እያለ በመሃል ጄኔራሉ ሰለሞንን ማናገር ጀመረ። አንድ ትንሽ ስህተት ቢናገር ስለሚነቃባቸውና ሊሞቱ እንደሚችሉ ስለሚያውቅ በጥንቃቄ እየመለሰ እያለ የጄኔራሉ ጥያቄ ጠንከር እያለ መጣበት። ሰለሞንም ሊሳሳትና ሊነቃባቸው ትንሽ ሲቀረው ጓደኛውን የሚያከመው የወታደሮች ሐኪም መጨረሱንና መሄድ እንደሚችሉ ነገራቸው። ሰለሞንም ፈጠን ብሎ ሄዶ ጓደኛውን ከመኪናው እንዲወርድ አገዘው። ወታደሮቹንም አመስግነው ምንም ወደ ኋላ ሳይዞሩ ቀጥታ ወደ ሞተራቸው ሄዱና አስነስተው ከአካባቢው ጠፉ። ነገር ግን ከዛ አደገኛ ሞት ቢያመልጡም የጀርመን ወታደሮች የሚቆጣጠሩት አካባቢ መሃል ላይ ነበር የነበሩት። እዛ አካባቢ ለአይሁዶች ሊደበቁ የሚችሉበት ሰላም የሚባል ቦታ የለም። ነገር ግን ጀርመኖች አይሁዳውያን እንዲኖሩበት የሰሩት የተለየ ሰፈር አለ። ቀጥታ ወደዛ አመሩ። የቦታው ጠባቂዎች ሳያዋቸው ተደብቀው ወደ ሰፈሩ ገቡ። ከዚያ ግን ባዩት ነገር በጣም ደነገጡ። ያ ስፍራ ድሮ ሲያውቁት በብዙ የአይሁድ ሕዝብ ነዋሪዎች የተሞላ ነበር። አሁን ግን በረሃ መስሎ ምንም ሰው የሚባል ነገር አይታይበትም። ጭር ብሏል። የሞት መንፈስ ያለበት ከተማ ይመስላል። እነርሱም ድፍረታቸውን አሰባስበው የአንድ አይሁዳዊ መኖሪያ ቤት አንኳኩ። በሩን የከፈተላቸው አይሁዳዊ ሰው ግን ሊረዳቸው አልፈለገም ነበር። እነ ሰለሞንም ጠባቂዎቹን እንዳያዩቸው ተጠንቅቀው ሌሎች በሮችን ያንኳኩ እርዳታ መፈለግ ጀመሩ። በመጨረሻም አንድ ሸምገል ያለ አይሁዳዊ ሰው ሊረዳቸው ፈቃደኛ ሆኖ ወደ ቤቱ አስገባቸው። የሚበሉትንም ጥሩ ምግቦችን አቀረበላቸው። እነርሱም እርቧቸው ስለነበር በጣም አመስግነው ቶሎ ተመገቡ። ሽማግሌው ሰውዬም እነ ሰለሞን ከማጎሪያ ካምፑ አምልጠው እንደመጡ ባወቀ ጊዜ
ልጁ ከ2 ወር በፊት ወደ ካምፑ በግድ ስለተወሰደበትና የት እንዳለ ወሬውን ሰምቶ ስለማያውቅ አይተውት ከሆነ ብሎ አጥብቆ ጠየቃቸው። በዛ ጊዜም ቢሆን የቀሩት አይሁዶች የሚያስቡት ጀርመኖቹ አይሁዶችን ወደ ማጎሪያ ካምፑ የሚወስዷቸው ለስራ እንደሆነ ነበር እንጂ አይሁዶችን በጅምላ የሚገድሉበት ድብቅ ስፍራ እንደሆነ በጭራሽ አያስቡም ነበር። ሰለሞን የሽማግሌውን ጥያቄ ሲሰማ በሐዘን ተክዞ ለብዙ ጊዜ ቆየ። በመጨረሻም እውነቱን መናገር ጀመረ። እያንዳንዱ በካምፑ ውስጥ የሚደረገውን ዘግናኝ ነገር ለሽማግሌው ነገራቸው። እሳቸውም ይሄን ሲሰሙ በድንጋጤ እንደ በድን ሆነው ቆዩ። ከሰለሞን ጋር እጅ ለእጅ ተያይዘው መላቀስ ጀመሩ። ነገር ግን ልጃቸው ሞቷል የሚለውን ዜና መቀበል ከበዳቸው። ሰለሞንም በኪሱ የተገደሉትን ሰዎች ስም የቻለውን ያህል በትንሽ ወረቀት በድብቅ ጽፎ ነበርና የልጃቸውን ስም ሲያሳያቸው እውነቱን ተረድተው መራራ ለቅሶን አለቀሱ። ከዛም ሰለሞን እስክሪብቶ እንዲሰጡት ጠይቆ በካምፑ ያየውን ሁሉ አይሁዳውያን ላይ የሚደረገውን ግፍ፣ የዘር ማጥፋትና አሰቃቂ ነገር ጽፎ ለዜና ተቋማት እንዲሁም ለዓለም ሁሉ እንዲዳረስ አሰበ። ነገር ግን ማንም ያልጠበቀው በቀጣዩ ቀን ጠዋት ላይ ጀርመኖቹ አይሁዶች እንዲኖሩበት የሰሩት ቦታ ላይ የቀሩትን አይሁዶች በሙሉ እየለቀሙ ነበር። ሁሉም አይሁዶች ታብሰው ወደ ካምፑ ለመላክ በመኪና ሲጫኑ፣ ሰለሞን ግን ሁሉን ነገር ስለሚያውቅ ለማምለጥ ሞከረ። ነገር ግን በዚህ ጊዜ እድል ከእርሱ ጎን አልነበረችምና በጀርመኖች ቁጥጥር ስር ውሎ ያለምንም ርኅራኄ በሰው ሁሉ ፊት እዛው ተረሸነ። ፊልሙም ሰለሞን ከተረሸነ በኋላ ያልቃል።